good to be champions, champions. Feels good to be champions, champions. ከሪያል ማድሪድ በ70 ሚሊዮን ፓውንድ ከተዘዋወረ ከ4 ዓመት በኋላ በዚህ ሰመር ከክለቡ ጋር ይለያያል ተብሎ የሚጠበቀው ካስሜሮን ለመተካት ማንቸስተር ዩናይትድ ተጫዋቾችን እያፈላለገ ይገኛል። ማይክል ካሪክ ከመጣበት ጊዜ ጀምሮ ክለቡ ጉዞውን አድሷል። አሁን ላይ በሊግ ውስጥ በሶስተኛ ደረጃነት አጠናቋል። ለ2026-27 ካምፓኝ ለሆነው የቻምፒዮንስ ሊግ ውድድርም ተመልሷል። በቀድሞ ሩበን አሞሪም አሰልጣኝነት መሰረት ደካማ ሲዝን ሲያሳልፍ የነበረው ውጤት ተቀይሮ አሁን ላይ በካሪክ አማካኝነት ማንቸስተር ሲዝኑ ሲጀመር ያቀደውን ማሳካት ችሏል። ይህ የክለብ ሌጀንድ በኢንትሪም ሄድ ኮችነት ስልጣኑን ከተረከበ በኋላ ክለቡ ነገሮችን የቀየረ ሲሆን ከዚያን ጊዜ ጀምሮ በፕሪሚየር ሊግ ውስጥ ምርጡ ቡድን ሆኗል። በማይክል ካሪክ ስር የመጣው ትልቅ ለውጥ መሰረታዊ ነገሮችን መተግበርና አጨዋወቶችን በቀላሉ ማስተካከል መቻል ነበር። ለዚህም ደግሞ የሚድፊልድ ሮል በጣም ከፍተኛ ነው። ኮቢ ማይኑ ወደ ቋሚ አሰላለፍ መመለሱና የካስሜሮን ነገሮች መቅለላቸው እንዲሁ ሲዝኑን አስደሳች አድርጎታል። ማንቸስተር ዩናይትድ በሚቀጥለው ሲዝን የሚሳተፍባቸውን የአውሮፓ ውድድሮች ጨምሮ ሌሎችም ጨዋታዎችን ለመቋቋም የ34 ዓመቱን ብራዚላዊ መተካት ይኖርበታል። በዚህ የውድድር ዘመን ከብራዚላዊ ተጫዋች የተገኙት ውጤቶችና እንዲሁም ከፍተኛ የጎል መጠኖች በተለይም 9 የሊግ ጎሎች ትልቅ ስጦታዎች ነበሩ። ነገር ግን የካስሜሮ ዋነኛ ተግባር ብሪድ ኤንድ በቸር የተቃራኒ ቡድን ጥቃቶችን ገና ከመነሻቸው መስበር ነው። ወደፊት በመጠጋት መከላከል ፍሮንት ፊት ዲፌንዲንግ ኤንድ የጨዋታው መገለጫ የሆነው የካስሜሮ አጨዋወት ሲሆን በዚህ የውድድር ዘመን ከሁሉም የፕሪሚየር ሊግ ተጫዋቾች መካከል ከኤቨርተኑ ጄምስ ጋርነር በመቀጠል ብዙ ኳሶችን በመንጠቅና ኢንተርሴፕት በማድረግ ረገድ እሱን የሚተካከል ተጫዋች የለም። ጄምስ ደከር ከ2016 ጀምሮ በማንቸስተር በመቀመጥ የቴሌግራፍ ሰሜናዊ ክፍል ፉትቦል ኮረስፖንዳንት በመሆን ሲሰራ ቆይቷል። ከዚህ በፊት ለ11 ዓመታት በዘ ታይምስ ውስጥ ተመሳሳይ ሮል ነበረው። የቀድሞ የፕሬስ ጋዜጣ ያንግ ጆርናሊስት ኦፍ ዘ ይር እና የአሁኑ የኖርዝ ዌስት ፉትቦል ራይተርስ ኦፍ ዘ ይር ሲሆን ለፉትቦል ጆርናሊስት ኦፍ ዘ ይር በ5 አጋጣሚዎች እጩነት የቀረበ ሲሆን 5 ወርልድ ካፖችን እና 4 ዩሮዎችን መዘገብ የቻለ እውቅ ጋዜጠኛ ነው። የአለፈው ክረምት የማንቸስተር ዩናይትድ ዋና ዓላማ የነበረው የአታኪንግ ክፍሉን ማዘመንና ማሳደግ ወይም ደግሞ ተጫዋቾችን ማስፈር ላይ ማተኮር የነበረ ሲሆን በዚህ ትራንስፈር ዊንዶ ደግሞ ሚድፊልድ ክፍሉን ማደስና ለማንቸስተር ዩናይትድ ቅድሚያ የሚሰጠው ጉዳይ የሆነውን ዲፌንዲንግ ሚድፊልደር ማግኘት ይሆናል ማለት ነው። ውሉ በሲዝኑ መጠናቀቂያ ለሚጠናቀቀው ለክለቡ ሌጀንድ ለሆነው ካስሜሮ ከፍተኛ ኳሊቲ ያለው ሞቢሊቲ እና ለረጅም ጊዜ የሚቆይ ሪፕሌስመንት ያስፈልገዋል ማለት ነው። ነገር ግን ከ2024 ከፓሪስ ሴን ጀርመን በ42.5 ከተዘዋወረ በኋላ ከፍተኛ መተቸት የተገኘው ማኑኤል ኡጋርቴ እንደሚጠበቀው በማንቸስተር ዩናይትድ ወይም ኦልድ ትራፎርድ ውስጥ ፐርፎርም ማድረግ ባለመቻሉ ሊለቅ ይችላል ተብሎ ይታሰባል። ዩናይትድ 3 ሴንትራል ዲፌንሲቭ ሚድፊልደርስን ለመግዛት ወደ ሜዳ ወይም ወደ ማርኬት ገብቷል ማለት ነው። ትክክለኛውን የኮቢ ማይኑ አጣማሪ ማግኘት ደግሞ ወሳኙ ጉዳይ ነው ማለት ነው። በሚቀጥለው ሲዝን በፕሪሚየር ሊግና በቻምፒዮንስ ሊግ ውስጥ ተወዳዳሪ መሆን የሚችል ስኳድ ለመገንባት በፖሴሽን ጊዜም እና ከፖሴሽን ውጭ ጎበዝ የሆነ ጠንካራ ሚድፊልደር ይፈልጋሉ ማንቸስተር ዩናይትዶች። በዚህ መሰረት ቴሌግራፍ ስፖርት በእነዚህ ፕሌየርስ ላይ ያለውን ሁኔታ በመገምገም 12ቱን ተጫዋቾች ማለት ነው ያላቸውን ጥብቅ አቋምና እንዲሁም ፕሮንስ እና ኮንስን በመዘርዘር ሰፋ ያለ ትንታኔ አውጥቷል ማለት ነው። እንደሚከተለው ይቀርባል። በዚህ መሰረት ከ12 ተጫዋቾች የመጀመሪያ የሚሆነው ኤሌት አንደርሰን ነው ማለት ነው። ኤሌት አንደርሰን እንደሚታወቀው የኖቲንግሃም ፎሬስት ተጫዋች ሲሆን እስከ 2029 የሚያቆይ ኮንትራት ሲኖረው እድሜው ገና 22 ዓመት ወደ 23 ዓመት እየተቃረበ ይገኛል። የተቀመጠለት ፕራይስ ታግ ደግሞ ወይም ደግሞ ኤስቲሜትድ ፕራይስ ታግ ደግሞ ወይም ክፍያ መጠን ወይም ደግሞ የዝውውር መጠን እስከ 100 ሚሊዮን ፓውንድ እና ከዛ በላይ ሊሆን ይችላል ማለት ነው። በፎረስት ያጨዋታ ቢልድ አፕ ጊዜ ሂደት ውስጥ የሚታየው ዋናው ወይም አዎንታዊ ነገር ቢኖር አብዛኞቹ ኳሶች ከአንደርሰን በኩል የሚነሱ ናቸው። እነዚህም በዚህ ውድድር ዘመን በቡድኑ ከተደረጉ አጠቃላይ ኳሶች ውስጥ 16 በመቶውን ማለት ነው ቢልድ አፕ ከአንደርሰን ነው ማለት ነው የሚጀምረው። ከዚህም በተጨማሪ ለግንዛቤ ያክል በሲቲ ግራውንድ የሚገኘው የቪክቶር ፔሬራ ስብስብ ውስጥ
እሱ ውጭ ሌላ ማንኛውም ተጫዋች ከ10 በመቶ በላይ ድርሻ ያለው ተጫዋች የለም ማለት ነው። ኳሱን ወደፊት ለፊት ላሉ ተጫዋቾች በኃይል በማሻገር ረገድ የአንደርሰን 369 መስመር ሰባሪ ወይም ደግሞ ላይን ብሬኪንግ ፓስስ ከፎረስት ቀጣይ ድምር ማለትም ከ179 ላይ ከሚገኝ የመስመር ተከላካይ ኒኮ ዊሊያምስ በሁለት እጥፍ እንደሚበልጥ ማየት ይቻላል ማለት ነው። በዚህ መሰረት ይሄ ልጅ በመሀል ክፍል ውስጥ ኳስን ፕሮግረስ በማድረግና ወደ አታኪንግ ሰርድ እንዲሁም ደግሞ ወደፊት ላሉ ተጫዋቾች ኳስን በማድረስ ጥሩ የሆነ ሲዝንን እያሳለፈ እንደሆነ መናገር እንችላለን። ለዚህም ደግሞ ማንቸስተር ዩናይትድ ላለበት ችግር ምናልባት ትልቁ መፍትሄ ሊሆን እንደሚችል ያመለክታል። ከዚህም በተጨማሪ አንደርሰን ልዩ መለያ ሆኖ ጎልቶ የሚታየው የእርሱ ብርታት ቴናሲቲ ወይም ደግሞ ጥንካሬው ነው። ጨዋታውን የሚያነብበት ብልሃቱ እንዲሁም ደግሞ በዚህ የውድድር ዘመን ባደረጋቸው 302 ቦል ሪከቨሪስ ወይም ደግሞ ኳስን እንደገና ኮንትሮል በማድረግና ወደ ራሱ ቲም በማምጣት ማራኪ የሆነ እንቅስቃሴን ማሳየት የቻለ ተጫዋች ነው። ከዚህም በተጨማሪ የተለያዩ ስታቲክሶቹን መመልከት እንችላለን። በጣም የሚገርሙ ናቸው። ነገር ግን ይህ 23 ዓመቱ እንግሊዛዊ ብሔራዊ ቡድን ተጫዋች የተበላሹ ኳሶችን ሰብስቦ ለመውሰድ ወይም ደግሞ ሪከቨር ለማድረግ ኳስን ለመቆጣጠር ፕሌይንግ ኮንትሮል ለመቆጣጠርና ለቡድኑ ለማጥቃት ማህበር ለማስጀመር በአብዛኛው በትክክለኛው ቦታ ይገኛል። ይህ ትልቅ አቅሙ ነው። ለግንዛቤ ያክል በዚህ የውድድር ዘመን በእንግሊዝ ፕሪሚየር ሊግ ውስጥ ቀጣዩ ከፍተኛ የኳስ ማገገሚያ ወይም ደግሞ ቦል ሪከቨሪ ፖዚሽን ሪከቨሪ ድምር 206 ሲሆን በወልቨርሃምፕተን ወንድረሱ አንድሬስ የተመዘገበ ነው ማለት ነው። ምናልባት የዚህን ተጫዋች አድቫንቴጅ በደንብ ስንመለከት እድሜው ገና መሆኑ እንዲሁም ደግሞ ያለው ፕሮፋይል እንዲሁም ካራክተር ረገድ በጣም ይበል የሚያሰኝ ፊርሚያ ሊሆን ይችላል ለማንቸስተር ዩናይትድ። በተለይ ደግሞ በአንድ ጨዋታ ላይ ከኮቢ ማይኖ ለእንግሊዝ ብሔራዊ ቡድን ያሳዩት ጥምረት ምናልባት ትልቁን ፍንጭ የሰጠ ነው ማለት ይቻላል ማለት ነው። ከፍተኛ ኢነርጂ ያለው ተጫዋች ሲሆን በጣም ሜንታሊቲው በጣም ደስ የሚልና ኤላይት የሆነ ቦል ዊነር ነው። ላይን ብሬኪንግ ፓስ እና ቦል ወደፊት ወይም ደግሞ ኳስን ወደፊት በመጫወት ረገድም ደግሞ ከፍተኛ የሆነ አቅም አለው። ምናልባት ግን የዚህ ተጫዋች ትልቁ ፕሮብለም ሊሆን የሚችለው ማንቸስተር ሲቲ የዩናይትድን ቁጥር 1 ታርጌት የሆነውን ይህን ተጫዋች ለማስፈረም ቅድሚያ ግምት የሚሰጣቸው ሲሆን ኖቲንግሃም ፎረስትም ከ100 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ድረስ ቫሉዌሽን ውጤት ወይም ደግሞ የገንዘብ ተመን ያስቀምጣሉ ይህን ተጫዋች ለሚገዛ ቡድን ማለት ነው። ዩናይትድና አብዛኛውን በጀት ስለሚጨርሰው ወደ ሌላ አማራጭ መመልከትን ሊያስገድደው ይችላል ማለት ነው ለማንቸስተር ዩናይትድ። እንደ ቴሌግራፍሱ ጋዜጠኛ ከሆነ ደግሞ ሁለተኛው በማንቸስተር ዩናይትድ ሊስት ውስጥ የሚገኘው ተጫዋች ወይም ደግሞ የአማካኝ ክፍል ተጫዋች አውሬል ቹዋሜኒ ነው። እንደሚታወቀው አውሬል ቹዋሜኒ ያኔ ካስሜሮ ከሪያል ማድሪድ ሲለቅ የእሱን ቦታ በመተካት ጥሩ ግልጋሎት እየሰጠ የሚገኝ ተጫዋች ነው። የሚገኝበትም አሁን እንዳነሳ ነው በሪያል ማድሪድ ሲሆን እስከ 2028 ድረስ የሚያቆይ ኮንትራት አለው። ከዚህም በተጨማሪ እድሜው 26 ሲሆን ኤስቲሜትድ ፕራይስ ታጉ ደግሞ 70 ሚሊዮን ፓውንድ እንደሚሆን ይጠበቃል። አውሬል ቹዋሜኒ ተቃራኒ ተጫዋቾች በዙሪያው በሚሰበሰቡበት ጊዜ ፕሬስ ሬዚስታንት እንደሆነ ይነገራል። ከዚህም በተጨማሪ ግን ሪያል ማድሪድ ኳስ በሌለው ጊዜ እግሩን አንስቶ ለመከላከል ወይም ደግሞ ፍሮንት ፉት ዲፌንዲንግ ላይ በጣም አክቲቭ የሆነና ፓወር ያለው ተጫዋች ነው። ከሁሉም በላይ ደግሞ ይህ የፈረንሳይ ብሔራዊ ቡድን ተጫዋች እነዚህን ተከላካዮች ታክሎች ወይም ደግሞ የቦል ሪቴኒንግ ታክሎች በማድረግ ረገድ በአብዛኛው ኳስ ይዞ የመውጣት አቅሙ በጣም ከፍተኛ ነው። ይህም በዚህ የውድድር ዘመን በላሊጋ አማካኞች መካከል አምስተኛው ከፍተኛ የሆነ የ57 በመቶ ትክክለኛ የታክል ስኬት ወይም ደግሞ ታክሊንግ ሬት አለው። ታክሎቹን ያሸነፉትና የተፈጸሙ ጥፋቶችን ጨምሮ እንዲመዘገብ አስችሎታል ማለት ነው። የዩናይትድ ባለስልጣናት በዚህ የውድድር ዘመን አውሬል ቹዋሜኒ በአካል ተገኝተው የተከታተሉ ሲሆን ማድሪድ ለመሸጥ ፈቃደኝነቱን ካሳየ ዝግጁ በሆነ አቋም ላይ ይገኛሉ። እስካሁን ድረስ ግን ካለው እሱ በሁሉም ውድድሮች 49 ጨዋታዎችን ያደረገ ሲሆን በእገዳ ምክንያት ከባየር ሙኒክ ጋር ይደረግ የነበረውን የሩብ ፍጻሜ የሁለተኛ ዙር ጨዋታ ካመለጠው ጊዜ ውጪ በቻምፒየንስ ሊግ የተደረጉትን ሁሉንም 13 ጨዋታዎች በቋሚነት ጀምሯል። ተጫዋቹ ራሱን ቢሆን የመልቀቅ ፍላጎት እንዳለው አልተገለጸም። ከዚህ በተጨማሪ ምናልባት ጥሩ አድቫንቴጅ ሊሆን የሚችለው
ሃይ ሌቭል የሆነ ብቃት አለው። በማድሪድ የሚጫወት ተጫዋች ነው ስንል የፈረንሳይ ብሔራዊ ቡድንም ደግሞ ቋሚ ተሰላፊ ነው። ይህ ቶፕ ክላስ ነምበር 6 ሲሆን በትልልቅ ክለቦችም ውስጥ የመጫወት እና ፕሬጀርን የለመደ እንዲሁም ደግሞ ወደ ፕራይም ይርስ ውስጥ እየገባ ያለ ነው። ብዙ ጊዜ እንግዲህ የመሃል ሜዳ ተጫዋቾች ከ25 እስከ 31 ዓመታቸው ድረስ ምናልባት በከፍተኛ ደረጃ ወይም ደግሞ በሃይ ሌቭል መጫወት ይችላሉ። ይህ ፍሬንችማን እንደ አውሮፓውያን አቆጣጠር በ2022 የሊቨርፑል ዋነኛ ታርጌት እንደነበረም የሚታወቅ ሲሆን እርሱ ግን ሪያል ማድሪድን በመምረጥ ወደ ሪያል ማድሪድ ማምራቱ የሚታወስ ነው። ከዚህ በተጨማሪ ምናልባት እንግዲህ ስለ ይህ ተጫዋች ያለው ምናልባት እጸጽ እናውጣ ከተባለ ከሰሞኑ ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር የገባበት ግጭት ነው ማለት ነው። ሹዋሜኒ በሪያል ማድሪድ ደስተኛ እንደሆነ ይታሰባል። ዩናይትድ ይህን ዲል ወደፊት የማስኬጃ እድል የሪያል ማድሪድ የማንቸስተር ሲቲውን ሮድሪን ለማስፈረም በሚያደርገው እንቅስቃሴ ላይ የተንጠለጠለ ነው። ይህ ደግሞ እርግጠኛ መሆን የማይቻልበት አይነት ውድድር ነው ማለት ነው። ከዚህም በተጨማሪ ደግሞ ሌላ ሃይ ፕሮፋይል ሚድፊልደር አምጥቶ ዝውውሩን ለማስተካከል ሴልስ በሚያስፈልግበት ሁኔታ ላይ የተመሰረተ ሊሆን ይችላል ማለት ነው በሪያል ማድሪድ በኩል። ይህም ለማንቸስተር ዩናይትድ ነገሮችን ሊያከብድ ይችላል ማለት ነው። ሌላኛው ማንቸስተር ዩናይትድ ሊያስፈርመው የሚፈልገው ተጫዋች ካርሎስ ባሌባን ነው። ካርሎስ ባሌባ የብራይተን ሆቭ አልቢዮኑ የ22 ዓመት ተጫዋች እስከ 2028 ድረስ የሚያቆይ ኮንትራት አለው በብራይተን ቤት በአሜክስ ስቴዲየም ማለት ነው። ይህ ተጫዋች እንግዲህ እንደሚታወቀው አምና ማንቸስተር ዩናይትድ በጣም ከፍተኛ ፍላጎት አሳድሮበት የነበረ ቢሆንም ግን ደግሞ በነበረው የሰመር የዝውውር መስኮት ጊዜ ማንቸስተር ዩናይትድ ከፊት ያለውን ማጠናከር ይሻላል በሚል ይህን 100 ሚሊዮን ፓውንድ የማስፈረሙ ፍላጎቱን መተው ይታወሳል። ባሌባ በተለይ በቢውልድ አፕ ጨዋታ ላይ ትልቅ ሚና ያለው ተጫዋች ሲሆን ፕሬስ ሬዚስታንት መሆኑ ወይም ደግሞ በ3 በ4 ተጫዋቾች ወይም በተቃራኒ ተጫዋቾች መካከል ኳስን እንደ ልቡ ይዞ ማቆየት የሚችል እና ለተጫዋቾቹ ወይም ለቡድን አጋሮቹ ኳሱን ማድረስ የሚችል ተጫዋች ነው ማለት ነው። ለብራይተን ቀደም ሲል በነበረው ውድድር ዘመን ያደረገውን ያህል ጎልቶ ዘንድሮ ባይታይም አንዳንድ የጨዋታ ፍጥነቱን ሲያገኝ ግን ምን አይነት ተጫዋች እንደሆነና ሮ ታለንት ወይም ደግሞ በጣም ጥሬ የሆነ ታለንት ወይም ደግሞ እምቅ አቅም ያለው ተጫዋች መሆኑን መመልከት ይቻላል ማለት ነው። ይህ 22 ዓመቱ ካሜሮናዊ ተጫዋች የመከላከል ክፍልን ሚዛን ይጠብቃል ወይም ደግሞ ጫናን ማቃለል ይችላል። ነገር ግን በሜዳው መሀልም ደግሞ ወደፊት በመገስገስ ይሄ ድራይቪንግ ራን የሚለው ካንዱ ሜዳውን ለ3 ብንከፍለው ውድ አድማጮቻችን የመከላከል አለ፣ እንደገና ደግሞ መሀል ሜዳ አለ፣ ከዛ ደግሞ አታኪንግ ሰርድ የምንለው አለ። በተለይ ኳስን ይዞ በሃይላይንም ሆነ በሎ ብሎክ በሚጫወትበት ጊዜ ቡድኑ ኳሱን ይዞ የሚወጣበት መንገድ በጣም የሚገርም ነው። ምክንያቱም ፍጥነት አለው፣ በጣም ጠንካራ ነው። እንደገና ኬሪንግ ፕሮግሬሽኑም ደግሞ ኳስን ይዞ ደግሞ ከአንድ ቦታ ወደ አንድ ቦታ ሽፍት የማድረግ አቅሙም ደግሞ በጣም ጠንካራ ነው። ከባለፈው የውድድር ዘመን አንጻር ሲታይ ግን የመጫወቻ ደቂቃው አሁን ባለቀው በተጠናቀቀው ሲዝን በጣም አንሶ ነበር። የባሌባ ዝውውር የሚታሰብበት ጊዜ እንደሚታወቀው የእሱ የአእምሮ ጥንካሬ በጣም አንዱ መለያው ነው ማለት ነው። ብዙ ቡድኖች እሱን ለማስፈረም ፈልገውበት የነበረው ምክንያትም ይህ ነው። ስለዚህ ባለፈው ክረምት ዩናይትድ ባሌባ ጋር የተካሄዱ የዝውውር ጥያቄዎች በተለይ የግል ጥቅማ ጥቅሞች ፐርሰናል ተርምስ ረገድ ምንም ችግር አልነበረበትም። ምንም እንኳን በዚህ ውድድር ዘመን ያቋም መውረድ ቢያጋጥመውም እሱ አሁንም በትክክል በክትትል ስር ውስጥ ነው ያለው ማለት ነው። በማንቸስተር ዩናይትድ ራዳር ውስጥ ነው ያለው። በቅርብ ሳምንታት ውስጥ በብራይተን ቡድን መመለሱና መጀመሪያ ላይ ዩናይትድን የሳበበትን አይነት አቅሙን ማሳየት ጀምሯል። ምንም እንኳን ግን አሁን ላይ የአቋም መውረድና እንዲሁም ደግሞ በአንዳንድ የግል ምክንያቶች በቤተሰብ ምክንያት የአቋም መውረድ ስላጋጠመው ምናልባት ከ100 ሚሊዮን ዘንድሮ ወደ 60 ሚሊዮን ፓውንድ ሊወርድ ይችላል ማለት ነው ዋጋው። ዩናይትድ ማንሳት እንደተቻለው ባለፈው የክረምት የውድድር ወይም ደግሞ የተጫዋቾች የዝውውር መስኮት ጊዜ ይህን ካሜሮናዊ ሚድፊልደር ለማስፈረም ሰርድ ፓርቲስን በኩል ምርመራ አድርጎ ነበረ። ማለት ስካውቶችን እየላከ እንዴት ፊት ሊያደርግ እንደሚችል እንደሚታወቀው ከቅርብ ጊዜ ወዲህ በተለይ ከጃሰን ዊልኮክስ እና ከኦማር ቤራዳ መምጣት በኋላ ማንቸስተር ዩናይትድ ሞሮፍ ከዝናና ከስም ይልቅ ለሲስተም የሚሆን አይነት ተጫዋች ለማስፈረም ትልቅ ትኩረት ሰጥቶ እየሰራ ነው የሚገኘው። ይህ ተጫዋች እንደሚታወቀው ምክንያቱ ሊዘዋወርበት የነበረው ማለት ነው ፈጣን ነው፣ ጠንካራ ነው፣ ቦል ዊኒንግ ሚድፊልደር ነው፣ ትልቅ ፖቴንሻል አለው፣ ምርጥ አመታት ከፊቱ
ሊጠብቁት ይችላል። ምክንያቱም እድሜው ገና 22 ነው። ከዚህም አስቸጋሪ ሲዝን በኋላ ፕራይሱ እንዳልኩት ቅድም ቀንሷል ከ100 ሚሊዮን ወደ 60 ሚሊዮን። ምናልባት አደጋ ሊሆን የሚችለው ምንድነው ብዙ ጊዜ ለቢጫ ካርድ የተጋለጠ ተጫዋች ነው። በጣም ላይክ አቅሙን ኮንትሮል ማድረግ መገራት በጣም ያስፈልገዋል። በተለይ ከዛ ውጭ ደግሞ ፋይናል ሰርድ ላይ ያለው ዲሲሽን ሜኪንጉ በጣም ደካማ ነው። ፓሲንግ ላይ እንግዲህ ከነ ብሩኖ ፈርናንዴስ ጋር መጫወቱም አንድም ትልቅ አድቫንቴጅ ሊሰጠው ይችላል። ስለዚህ በብራይተን ቆይታው ሶስተኛው ሲዝን እንግዲህ እንደሚታወቀው አሁን የተቀላቀለው ሲዝን ትንሽ ፈታኝ ነበር በኢንጁሪና በአፍሪካን ኔሽንስ ካፕ ምክንያት ማለት ነው። እንግዲህ የካሜሩን አሰልጣኝ ዴቪድ ፓጉም ደግሞ ጥር ላይ በነበረው የአፍሪካን ቻምፒዮንሺፕ ላይ በካምፓኒ የመጀመሪያ አጋማሽ በነበሩት የፋሚሊ ፕሮብለሞች ምክንያት የፎርም መቀነስ ታይቶበት እንደነበረም ደግሞ ገልጸዋሉ ማለት ነው። እንግዲህ ምናልባት አብሮት ሊሰለፍ የሚችለው ከኮቢ ማይኑ ጋር ነው ማለት ነው። ማንቸስተር ዩናይትድ ኮቢ ማይኑን የሚያጣምረው ተጫዋች ነው እየፈለገ ያለው። ምናልባት አንዱ ዲስአድቫንቴጅ ሊሆን የሚችለው የሁለቱም ተጫዋቾች ያንግ መሆን ኦፍ ኮርስ ጥሩ ኤነርጂ ሊጨምር ይችላል መሀል ሜዳ ላይ፣ ግን ደግሞ ዲሲሽን ሜኪንግ ላይ እና አንዳንድ ከእድሜ ጋር በተያያዙ መብሰል መገራት የሚጠበቅባቸው ነገሮች መኖራቸው ትንሽ ለማንቸስተር ዩናይትድ እንደ ያው ሊወስደው የሚችለው ሪስክ ነው ማለት ነው ይህንን ነገር ማንሳታችን። ከዚህ በተጨማሪ ማንቸስተር ዩናይትድ እንዲሁ ደግሞ ሊያስፈርሙ የሚፈልገው ተጫዋች ማቴዎስ ፈርናንዴዝ ነው። ማቴዎስ ፈርናንዴዝ ከዌስትሃም ጋር እንግዲህ ወደ ታችኛው እርከን ሊግ መውረዳቸው ወይ ደግሞ ወደ ቻምፒዮንስ ሊግ ወደ ቻምፒዮንሺፕ መውረዳቸው ይታወቃል እሁድ ዕለት ማለት ነው። ይህ ተጫዋች ግን እንደሚታወቀው በዌስትሃም ቤት እስከ 2030 ድረስ የሚያቆይ ኮንትራት አለው። ገና እድሜው 21 ዓመቱ ነው። በቅርቡ ነበር ዌስትሃምን የተቀላቀለው በ38 ሚሊዮን ፓውንድ። ብሩኖ ፈርናንዴስ በራሱ የሚመሰክርለት ምርጥ የአማካኝ ክፍል ተጫዋች ነው ማለት ነው። ይህንንም ሰሞኑን በተለይ መጨረሻ አካባቢ ሲያሳይ በነበረው አቋም መመልከት ችለናል ማለት ነው። ኤስቲሜትድ ፕራይስ ታጉ እንደሚታወቀው ከ50 እስከ 80 ነበር። ይህም አሁን አድማጮቻችን ዌስትሃም ምናልባት በፕሪሚየር ሊጉ ቆይቶ ቢሆን ኖሮ እስከ 80 ሚሊዮን ፓውንድ ይጠይቅበት ነበር ማለት ነው። አሁን ግን መውረዳቸውን ተከትሎ ምናልባት ተጫዋቹ በላይኛው እርከን መቆየት ፈልጋለሁ የሚል ከሆነና ያው ፍላጎታቸውን ስለሚያሳድሩ በዚህ ምክንያት እስከ 50 ሚሊዮን ፓውንድ ሊሆን ይችላል ማለት ነው የግዢ ዋጋው። ከዚህ በተጨማሪ አንዳንድ የዩናይትድ ደጋፊዎች እንግዲህ የወረደ ቲም ውስጥ መግዛት ምናልባት የማስፈረሙ ሀሳብ ጥሩ ነው ብለው ሊያስቡ ይችላሉ። ነገር ግን የዌስትሃም ዩናይትዱ ማቴዎስ ፈርናንዴዝ ለምስራቅ ለንደኖች ወይም ደግሞ ኢስተርን ለንደነርስ አስቸጋሪ በሆነው የውድድር ዘመን በጣም ወጥ በሆነ አቋም መጫወት የቻለ ከነ ጃሬድ ቦወን ጋር እንዲሁም ደግሞ አረን ዋንቢሳካ ጋር ጥሩ አቋም ያሳየ ነበር ማለት ነው። የኑኖ ኤስፒሪቶ ሳንቶስ ቡድን እንግዲህ ምናልባት ጉልህ ማሳያ የሚሆነው የዘንድሮ ውጤት ምንም እንኳን ደካማ ሆኖ ከፕሪሚየር ሊግ ቢወርዱም የዚህ ተጫዋችና የአንዳንድ ተጫዋቾቻቸው አቋም ግን በጣም አስገራሚ ነበር። ለምሳሌ ዲዩፍን ጨምሮ ማለት ነው። ከፍተኛውን ድርሻ የሚወስደው ግን ማቴዎስ ፈርናንዴዝ ነው። በተለይ ከመሃል ሜዳ አንጻር ሲታይ ለማንቸስተር ዩናይትድ በጣም የሚመጥን እንደገና እድሜው ገና የሆነ ሊጉን በደንብ የሚያውቅ መሆኑን ጨምሮ በጣም ትልቅ ተስፋ ያለው ተጫዋች ነው ማለት ነው። ዌል ራውንድድ ነው፣ ከምንም በላይ ዘመናዊ ነው። ሁሉንም ነገር ያካተተ ነው። ክሮስ ማድረግ ይችላል። ኳስ ፓስ ማድረግ ላይ የተሻለ አቅም አለው ምንም እንኳን እድሜው ገና ቢሆንም። ከዚህ በተጨማሪ ደግሞ ኳስን ለማስጣል በሚንቀሳቀስበት ጊዜ በሜዳው ላይ ያለ እርሱ ሁሉንም ቦታ ላይ መርገጥ እንደሚችልም ደግሞ አይተናል። ወይም ደግሞ ይሄ እንደ እንጎሎ ካንቴ አይነት አቋም ማለት ነው። በብዙ ቦታ መሮጥ ይችላል። ኦፍ ኮርስ እንጎሎ ካንቴ ምናልባት በፕሪሚየር ሊጉ ካየናቸው ምርጥ 6 ቁጥር ተጫዋቾች ውስጥ በጣም ትልቁም ቦታ ወይም ደግሞ ምናልባት ቤስት ልንለው እንችላለን በሌስተር እና እንዲሁም በቼልሲ በነበረው አቅም ወይም ደግሞ አቋም ምክንያት ማለት ነው። እንዲሁም ደግሞ ወደዚህ ልጅ ስንመለስ እንደ ኳስ መልሶ ማግኘትና በተቻለ ቁጥር ደግሞ መጀመሪያ ሀሳቡ ላይ የሚመጣለት ነገር ምንድነው? ኳስን ወደፊት ፕሮግረስ ማድረግ ነው። ይህም ከሳይድ ፓስ ይልቅ ኳስን ወደፊት ድራይቭ እያደረገ ፓስ ማድረግ ላይ ጠንካራ አቋም አለው ማለት ነው። የፈርናንዴዝ ብቃት አንዳንድ ጊዜ ከፓሪስ ሴን ጀርመኑም እንዲሁ ቪቺኒያ ጋር ያመሳስለዋል ይላሉ። እሱ ያለው አነስተኛ የሰውነት ቁመትና ዲሚቲቭ ፍሬም የምትባለው አጭር የሚባለው ይሄ ሎ ሴንተር ኦፍ ግራቪቲ መኖሩና ቴክኒካዊ ጥራቱ እንዲሁ ከቪቺኒያ ጋር ኳስ ወይም ደግሞ የጨዋታውን ፍጥነት የመቆጣጠር አቅሙን ከፍተኛ እንደሆነ ይመሰክራል ማለት ነው።
ይህ የፖርቹጋል ብሔራዊ ቡድን ተጫዋች በዩናይትድ እንግዲህ ከፍተኛ ክትትል ሲደረግበት ነበር። የአትሌቲክስ ደግሞ ጨምሮ ባወጣው መረጃ መሰረት ዌስትሃም በዚህ ክረምት ይሸጠዋል ተብሎ ይጠበቃል። ተጫዋቹ ውል ማፍረሻውን ክፍያ ወይም ደግሞ ይሄ ሪሊስ ክሉ የምንለውን ነገር ማፍረስ ከቻለ ከዌስትሃም ነበረ አምና በ38 ሚሊዮን ፓውንድ ያስፈረሙት። ቀጥታ እንግዲህ ከ50 እስከ 80 ቅድም ባነሳ ነው ሬንጅ ውስጥ ምናልባት ሊሸጡት ይችላሉ ማለት ነው መውረዳቸውን ተከትሎ። የዚህ ተጫዋች ጠንካራ ጎን ብለን ልንጨምረው የምንችለው ደግሞ ምንድን ነው? ምናልባት ከአገሩ ልጅ እና የማንቸስተር ዩናይትድ ካፒቴን ከሆነው ከብሩኖ ፈርናንዴዝ ጋር ያለው ግንኙነት ምናልባት የተሻለ ማንቸስተር ይህን ልጅ የማግኘት ተስፋ እንዳለው ምናልባት የሚጠቁም ነው ወይም ደግሞ አመላካች ነው። ዌስትሃም ከሊጉ የወረደው እንግዲህ ፕራይስ ታጉ በከፍተኛ ሁኔታ እንደቀነሰ ይታወቃል። በተለይ ደግሞ ፕሬዠር እና ቦል ኮንትሮሉ ወይም ደግሞ ጨዋታ ሴት የማድረግ አቅሙ፣ ስታሚናው እንዲሁም ደግሞ ፕሮግሬሲቭ ፓሰር መሆኑ በማንቸስተር ዩናይትድ ውስጥ በትልቅ ደረጃ ከኮቢ ማይኑ ጋር ጥሩ ጥምረት ይኖረዋል ተብሎ እንዲጠበቅ አስችሎታል ማለት ነው። ለዚህም ነው እዚህ 12 ተጫዋቾች ወይም ደግሞ የ12 የአማካኝ ስፍራ ተጫዋቾች ዝርዝር ውስጥ የምናገኘው። ምናልባት ባለፈው ከሳውዝሃምፕተን ጋር በፕሪሚየር ሊግ የወረደ ሲሆን በዚህኛው ተርም ደግሞ ከዌስትሃም ጋር ወርዷል። ስለዚህ ወደ ዩናይትድ የመምጣት እድሉ ምናልባት ከፍተኛ ነው። ፕሬዠር ጋር መላመድ ትልቅ ዝንባሌ ያለው ተጫዋች ነው። የፕሪሚየር ሊጉን ፍጥነት እንግዲህ ቶሎ ቶሎ የሚደረጉ ጨዋታዎቹንም እንግዲህ ይህን ሁሉ ስንመለከት ምናልባት የተሻለ በአንጻራዊነት ኢንኤክስፔሪንስድ ነው ወይም ደግሞ ምናልባት ገና ሊጉን እየለመደ ሊሄድ የሚችል ብሎም አልፎም ተርፎም ደግሞ ጥሩ የስኳድ ተጫዋች ሊሆን የሚችል ነው ማለት ነው። እንደሚታወቀው ማንቸስተር ዩናይትድ ቀጣይ ዓመት እንደ ዘንድሮ 40 ጨዋታ ብቻ አያደርግም። ለዛም ደግሞ ተጫዋቹን ኮንቪንስ የማድረግ ስራ የታሪካዊው አማካኝ የማይክል ካሪክ ወይም ደግሞ የአሁኑ የማንቸስተር ዩናይትድ አሰልጣኝ የማይክል ካሪክ ትልቅ ስራ ይሆናል ተብሎ ይጠበቃል። ውድ አድማጮቻችን እስካሁን 4 ያህል ተጫዋቾችን የተመለከተ ስንሆን 3ቱ በፕሪሚየር ሊግ የመጫወት ልምድ ያላቸው ሲሆኑ ከአውሬል ሹዋሜኒ ውጭ ማለት ነው። አሁን ደግሞ የምንመለከተው ወደ ጣሊያን ተጉዘን በአታላንታ ጥሩ ጊዜ ያሳለፈውን የ26 ዓመቱን ኤደርሰን ነው ማለት ነው። ኤደርሰን እንግዲህ እንደሚታወቀው ብራዚላዊ ተጫዋች ሲሆን በአታላንታ ጥሩ የውድድር ዓመትን አሳልፏል። ከዚህም በተጨማሪ ደግሞ እስከ 2027 ድረስ የሚያቆይ ኮንትራት አለው። እንግዲህ የዚህ ተጫዋች ፕራይስ ታግ ደግሞ ስንመለከት 40 ሚሊዮን ፓውንድ ነው። የአትላንታው ኤደርሰን የአጫዋች ዘይቤ ደግሞ ስንመለከት ወይም ፕሮፋይሉ በፈርናንዴዝ እና በባሌባ መካከል ያለውን ቦታ ላይ ያርፋል። ይህም ማለት እንግዲህ በማቴዎስ ፈርናንዴዝ እና በባሌባ መካከል ያለውን እንግዲህ የሁለቱን ተጫዋቾች ጥንካሬ ቅድም ላይ ስናነሳ ነበር። ይህ ተጫዋች ሁለቱንም መርጅ ያደረገ ሃይብሪድ የሆነ ተጫዋች ነው ማለት ነው። የ26 ዓመት ተጫዋች አደጋዎችን ቀድሞ በማክሸፍ ረገድ ንቁ ነው። በተለይ ጎል ዲቴክት በማድረግ ረገድ ማለት ነው። እንደ ሀገሩ ልጅ እንደ አንጋፋው ተጫዋች እንደ ካሲሜሮ ማለት ነው። ተመጣጣኝ የሆኑ ታክሎችን እና ኳስ የማቋረጥ ወይም ደግሞ ኢንተርሴፕሽን ስታቲስቲክሶቹ ደግሞ በጣም ከፍተኛ ናቸው። ነገር ግን ቡድኑ ወደ ማጥቃት ለመመለስ ከፍተኛ ቁጥር ያላቸው የኳስ ማገገሚያዎች ወይም ደግሞ እነዚህ ሪከቨሪ ቦልስ ምንላቸውን በማድረግ ጨዋታውን በጥሩ ሁኔታ ያነባል። ይሄ ሁሉ እንግዲህ ትልቅ አቅሙ ነው። በጣሊያን የሚጫወተው ይህ ብራዚላዊ ተጫዋች ኳስን ይዞ በመቆየት ረገድ ከሀገሩ ልጅ ካስሜሮ የበለጠ ጠንካራ ነው ሊባል ይችላል። በአብዛኛው ኳሶችን በአጭር ርቀት ለተጫዋቾቹ እግር የሚያደርስ ሲሆን ከፊት ለፊት የሚሮጡ ተጫዋቾች ኳስን በኃይል የማሻገር ብቃትም ከፍተኛ ነው። ኤደርሰን በሁለቱም የፍጹም ቅጣት ምት ሳጥኖች መካከል ያለውን የሜዳ ክፍል ወይም ደግሞ ይሄ ቦክስ ቱ ቦክስ የምንለውን የሜዳ ክፍል ፓትሮል በማድረግ ወይም ደግሞ በመሸፈን አሰልጣኞች በጣም የሚወዱት አይነት ተጫዋች ነው። ሁልጊዜም የዜና ርዕስ ላይሆን ይችላል። ነገር ግን በዙሪያው ያሉ ሌሎች ተጫዋቾችም በሙሉ በአቋማቸው እንዲጫወቱና ልክ ለሚያደርጉት ነገር ኮንሰንትሬት ለማድረግ በጣም ትልቅ አቅም ያለው ተጫዋች ነው። በሰፊው የቡድን መዋቅር ውስጥ ደግሞ በጣም አስፈላጊ የሆነ ሞተር ነው ማለት ነው። ኤደርሰን የዩናይትድ ባለስልጣናቶች ካለፈው ክረምት ጀምሮ ሲከታተሉት የቆዩ ተጫዋች ሲሆን ከውል ማብቂያው ጊዜ መቃረብ ጋር ተያያዞ በተለይ በ2027 ሁሉ ስለሚጠናቀቅ ዝቅተኛ የውጭ መለኪያ ባለው አማራጭ ላይ ይገኛል። ይህም ደግሞ ምናልባት እስከ 40 ሚሊዮን ፓውንድ ብቻ አካባቢ ማንቸስተር ዩናይትዶች ለዚህ ተጫዋች ወጪ ሊያደርጉ ይችላሉ። እናም ደግሞ እነሱ የግል ጥቅማ ጥቅሞች ወይም ደግሞ ፐርሰናል ተርም ላይ ከዚህ ተጫዋች ጋር ይስማማሉ የሚል ተስፋ አለ ማለት ነው። በዚህ ምክንያት ይሄ ተጫዋች
ለማንቸስተር ዩናይትድ መፈረሙ ምናልባት በቅርብ ሊታወቅ ይችላል። ምክንያቱም ሰሞኑን በምንመለከተው ሁኔታ ከሆነ ልክ አምና እንዳደረገው ሁሉ ማንቸስተር ዩናይትድ ዝውውሮች ላይ ስታክ ማድረግ አይፈልግም። ቅድም ያነሷቸው የስፖርት ኃላፊዎች ወደ ቡድኑ ከመጡ በኋላ ተጫዋቾችን ቶሎ ያስፈርማሉ። ምንም ጊዜ መስጠት አይፈልጉም። በደንብም ፓትሮል አድርገው ተቆጣጥረው ተጫዋቹን በደንብ ዊክን ዊክ አውት አይተው በደንብ ነው። በዚህ ደረጃ በጣም ትልቅ የሆነ ስራ ተሰርቷል። ለዛም ነው እንግዲህ እንዳየነው የማቲያስ ኩኛና የብራያን ኤምቦሞ መፈረም በጣም ትልቅ የሆነ የማንቸስተር ዩናይትድን የጎል ማግባት አቅም የደከመውን ማለት ነው ማሻሻል ችሏል። እንደሚታወቀው ካስታወሳችሁ በ2024-25 የውድድር ዘመን ማንቸስተር ዩናይትድ በአጠቃላይ ጎል ያስቆጠረው 44 ጎሎችን ሲሆን አሁን ግን የቤንጃሚን ሼሽኮ የማቲያስ ኩኛና እንዲሁም ደግሞ የብራያን ኤምቦሞ ጎሎች ብቻ 32 ደርሰዋል ማለት ነው። ማቲያስ ኩኛ 10፣ ኤምቦሞ 11 እና እንዲሁም ደግሞ ሼሽኮ 11 ጎሎችን ማስቆጠር ችለዋል በፕሪሚየር ሊጉ። ይህም እንግዲህ ሶስት ተጫዋቾቹ ዳብል ዲጂት ፊገር ገብተዋል ማለት ነው። ይህ ደግሞ በጣም በትልቁ የነዚህ የዝውውር ፖሊሲው ጠንካራነትን ያሳያል። ለዚህም ደግሞ ይህን ተጫዋች ኤደርሰንን በፍጥነት በማስፈረም ምናልባት የኮቢ ማይኑ ተጣማሪ ሊሆን ይችላል ማለት ነው። እንደሚታወቀው ይህ ተጫዋች ካለው አቅም አንጻር ከእድሜውም አንጻር ሲታይ ሞስት ፕሮባብሊ እንግዲህ በጣም ጠንካራ የሚባለው ካንዲዴት ነው ማለት ነው ለማንቸስተር ዩናይትድ ለመፈረም። ምክንያቱም ኮቢ ሜኑ ገና ያንግ ነው። እሱ መጥቶ እዛ ጋር እንደ ካስሜሮ ባይሆንም የካስሜሮን ያክል ኤክስፔሪንስ ባይኖረውም ትልልቅ መድረኮች ላይ እንደ ሪያል ማድሪድ ያሉ ክለቦች ላይ ያልተጫወተ ቢሆንም ግን ስቲል ለቡድኑ ትልቅ አድቫንቴጅ ሊሰጥ ይችላል ማለት ነው የእድሜውን ነገር ስንመለከት። በዚህ መሰረት የዚህ ብራዚላዊ ተጫዋች ፊዚካል ፕሮፋይል ለፕሪሚየር ሊግ በጣም ተስማሚ ይመስላል። ከአትላንታ ጋር ሰፊ ቻምፒዮንስ ሊግ ኤክስፔሪንስ ያለው ሲሆን በየጥቂት ቀናት ልዩነት ጨዋታ በማድረግ የተላመደ ነው። ማንቸስተር ሲቲ ቀደም ሲል እሱን ለማስፈረም ፍላጎት ነበራቸው። በፕሪሚየር ሊግ ውስጥም በሚገኙ ሌሎች ክለቦች አንጻር ሲታይ ወይም ደግሞ ኦፕሽኖች አንጻር ሲታይ ደግሞ በጣም ርካሽ ተጫዋች ሊሆን ይችላል። ይህ የዲል የመጨረሻ ዓመት ላይ ያለው ይህ ተጫዋች ምናልባት ክለቡም እሱን ለመሸጥ በእርግጠኝነት ክፍት ነው ብለን ማሰብ እንችላለን። ኤደርሰን ለአትሌቲኮ ማድሪድ ጨምሮ ለበርካታ ክለቦችም ደግሞ እየቀረበ ይገኛል። በፕሪሚየር ሊግ የመጫወት ምንም አይነት ኤክስፔሪንስ የለውም። ምናልባት እነዚህ ዲስአድቫንቴጅ ሊሆኑ ይችላሉ። እንዲሁም ምንም እንኳን በቦታው ላይ ከባድ ኮምፒቲሽን ቢኖርም በብራዚል ብሔራዊ ቡድን ለሌሎች ሴንትራል ሚድፊልዶች ቅድሚያ በመስጠቱ ምክንያት በብዙ ጊዜ ሳይመረጥ ቀርቷል ማለት ነው። እንግዲህ እንደሚታወቀው ብራዚል በእንደዚህ አይነት ቦታዎች ላይ በጣም ስታክድ ነች። ብሩኖ ጉማሬሽን፣ ካሲሜሮን የመሰለ በጣም ሃይ ፕሮፋይል የሆኑ ተጫዋቾች አሉት ማለት ነው የብራዚል ብሔራዊ ቡድን። እስከዚህ ሳምንት መጀመሪያ ድረስ ደግሞ በዩናይትድ በኩል አትላንታ የቀረበ ኦፊሻል ኮንትራት አለ እየተባለ ይወራል ማለት ነው። እንግዲህ የተረጋገጠ ነገር ባይኖርም እና ምናልባት ክለቡም ለዚህ ፕላየር ወይም ደግሞ ለዚህ ተጫዋች ትልቅ ትኩረት ሰጥቷል ማለት እንችላለን። እንግዲህ ውድ አድማጮቻችን እንደ ቴሌግራፉ ዘገባ ከሆነ በስድስተኛ ደረጃ ወይም ደግሞ ስድስተኛው የማንቸስተር ዩናይትድ የሚድፊልድ ሆልዲንግ ሚድፊልድ አማራጭ ሆኖ የቀረበው ተጫዋች ደግሞ አዳም ወርተን ነው። አዳም ወርተን ከክሪስታል ፓላስ ማለት ነው። ይህ ተጫዋች የክሪስታል ፓላስ የመሃል ሜዳ ሞተር እንደሆነ ይታወቃል። ምናልባት በቅርብ ጊዜ ያሳየው አቋም ደከም ያለ ቢመስልም የሲዝኑ መጀመሪያ ላይ የመጀመሪያው ካንዲዴት ተደርጎ ይቆጠር ነበር በስነ ስርዓት በማንቸስተር ዩናይትድ ደጋፊዎችና በተለያዩ ሚዲያዎች ማለት ነው። ይህ የክሪስታል ፓላስ ተጫዋች እስከ 2029 ድረስ የሚያደርስ ኮንትራት አለው። እንዲሁም ደግሞ ገና የ22 ዓመት ታዳጊ ነው። ላይክ ተቀራራቢ ነው ማለት ነው ከኮቢ ማይኑ ጋር ያለው እድሜ። ምናልባት ግን ከእርጋታና ከኮንትሮል አንጻር ሲታይ እንዲሁም ከጸባዩ አንጻር ሲታይ ምናልባት በጣም ኤሌገንት ነው። በጣም እድሜው እንደ እድሜው አይደለም። በጣም ጠንከር ያለ ብስለትና አስተሳሰብ ያለው ይመስላል። እንዲሁም ሰሞኑን ቶማስ ቱኸል ይፋ ባደረገው የእንግሊዝ እንትን ውስጥ አልተካተተም፣ የዓለም ዋንጫ እንትን ውስጥ አልተካተተም። ምናልባት ኮቢ ማይኑን ቅድሚያ መስጠታቸው ይሆናል። የዚህ ተጫዋች ኤስቲሜትድ የሆነው ፕራይስ ታግ 80 ሚሊዮን ፓውንድ ነው ተብሎ ይጠበቃል። በዚህ ወጣት የእንግሊዝ ተጫዋቾች ስብስብ ውስጥ ስንቆይ የአዳም ዋርተን ኳስ የመቆጣጠር ብቃት ወይም ደግሞ ኦንቦል አቢሊቲ በጣም ብዙ ማስተዋወቅ አያስፈልገውም። የተጫዋቹ አንዱ መገለጫ ነው። እሱ በግራ ኳሶችን በሚያሻግር ወይት ደግሞ ፓሲንግ ላይ ምንም አይነት ልፋት ሳይጠይቅ በጣም በቀላሉ ለቡድን አጋሮች ማድረስ ይችላል። በዚህ የውድድር ዘመን ደግሞ ከሁሉም የእንግሊዝ ፕሪሚየር ሊግ አማካኞች መካከል ከ900 ደቂቃ በላይ ለተጫወቱ ማለት ነው በአቨሬጅ
በየ100 የኳስ ማሻገር ሙከራዎች ውስጥ ከዋርተን 17.8 መስመር ሰባሪ ኳሶችን የበለጠ አማካኝ ያስመዘገበ ተጫዋች የለም ማለት ነው። ስለዚህ ፕሮግሬሲቭ ፓሶቹ በጣም ወይም ደግሞ ቀጣይነት ያላቸው ወደፊት የሚሻገሩ ፓሶቹ በጣም ጠንካራ ናቸው ማለት ነው። የእሱ የመከላከል ዝንባሌ ደግሞ ዲፌንሲቭ የሆነውን ደግሞ አቅሙን ስንመለከት ቀደም ሲል ጥያቄ ምልክት ተቀምጦበት የነበረ ቢሆንም ይህ የ22 ዓመት ወጣት ሊያከናውኑ የሚችለው ከባድ ስራ ግን ዝቅ አድርገው አይገምቱም። ምክንያቱም ክሪስታል ፓላስ ኳስ በሌላው ቡድን በሚያዝበት ጊዜ በአብዛኛው የተካተተበት የመሀል መስመር ላይ ኮምባት ሚድ ብሎክ ወይም ደግሞ በሚድ ብሎክ ይዞ የመጫወት አቅም አለው። ዋርተን ቡድኑን ወደ ማጥቃት ለመመለስ ታክሎችን በመሰንዘር ወይም ደግሞ የተበላሹ ኳሶችን ለመሰብሰብ ወይም ደግሞ እንዲሁ እንደገና ኳስን ወደ ራስ ለመመለስ ካለበት ቦታ በፍጥነት መመንጠቅ ወይም ደግሞ ስፕሪንት ማድረግ ይችላል። የዚህ ተጫዋች ጠንካራ ነገሩ ብለን እንደገና ለመጨመር ያክል ጨዋታ በሚገባ የሚያነብበት በፕሬዠር ስር ሆኖም ደግሞ መረጋጋት ወይም ደግሞ ኮምፖዠሩ ሀይ የሆነ ተጫዋች ነው የሚታወቅበት መንገዱ ሲሆን እንዲሁም ደግሞ ድንቅ የሆኑ ፕሮግሬሲቭ ላይን ብሬኪንግ ፓሰር ነው። ፍጥነት ያላቸው ግን ደግሞ ኳሶቹ ፕሮግሬሲቭ የሆኑ ወደ አታኪንግ ሰርድ ወይም ደግሞ ከፊት ለፊት ለሚገኘው ለቡድን አጋሮቹ ለማድረስ ምንም ችግር የለበትም ማለት ነው። ምናልባት ዋናው አሳሳቢ ጉዳይ ዋርተር በቅርብ ጊዜ የ5 ዓመት ኮንትራት ከፈረመው ኮቢ ሜኑ ጋር በጣም ተመሳሳይ መሆኑ ነው። ሁለቱም በአንድ ላይ ቢሰለፉ ዩናይትድ በመሀል ክፍል ተጨማሪ ፔስ እና ፊዚካሊቲ እንዲፈልግ ሊያደርግ ይችላሉ ማለት ነው። ምናልባት ሁለቱም ዝግ ያሉ ናቸው፣ ግን በጣም ኢንተለጀንት ወይም ደግሞ በጣም አእምሯቸው በደንብ መጠቀም የሚችሉ ተጫዋቾች ናቸው። በተጨማሪም ፓላስ ለተጫዋቾቹ የሚጠይቁትን ዋጋ ኖቲንግሃም ፈረስት ለአንደርሰን ሊያገኝ የሚችለውን ዋጋ ጋር ሊነጻጸሩ ይችላሉ ማለት ነው። ኦልሞስት ተቀራራቢ አቅም አላቸው ብሎ ክሪስታል ፓላሶቹ ያስባሉ ማለት ነው። አዳም ዋትሰን እና እንግዲህ ኤሊየት አንደርሰን ማለት ነው። እንግዲህ ውድ አድማጮቻችን ወደ ሰባተኛ የማንቸስተር ዩናይትድ ኦልተርናቲቭ ወይም ደግሞ አማራጭ ተጫዋች ስንመለከት አሌክስ ስኮትን እንዲሁ በፕሪሚየር ሊግ በቦርንማውዝ እናገኛለን። ይህ 22 ዓመት ተጫዋች እስከ 2028 ድረስ የሚያቆይ ኮንትራት አለው በቦርንማውዝ ቤት ውጭ። ከዛ በተጨማሪ ደግሞ ፕራይስ ታጉ ደግሞ መጠነኛ የሚባል 50 ሚሊዮን ፓውንድ ነው ማለት ነው። አሌክስ ስኮት እንግዲህ ሞሮፍ ሚድፊልድ ላይ ኳስ አቀጣጣይ ወይም ደግሞ ካታሊስት ልንለው የምንችልና ተፋላሚ እንዲሁም ደግሞ በጥሩ ሁኔታ ደግሞ ፕሬስ ማድረግ የሚችል እንዲሁም ራሱም ደግሞ ፕሬስ ሬዚስታንት የሆነ አንድ ሁለት መጫወትም ላይ ደግሞ ስትሮንግ የሆነ ዲዛይር ያለው ተጫዋች ነው ማለት ነው። ይህ ተጫዋች ምናልባት ያለውን አቅም ለመግለጽ ያክል እንግዲህ በፕሪሚየር ሊጉ አንደኛና ሁለተኛ ደረጃን ይዘው ያጠናቀቁትን የአርሴናልንና ማንቸስተር ሲቲ ጋር የነበረውን የቦርንማውዝን ጨዋታ ብንመለከት ይህ ተጫዋች የነበረውን እምቅ አቅም ለመረዳት በጣም ቀላል ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ሚድፊልድ ላይ ጉልበትን በማምጣት ረገድ ተስፋ የሚያስቆርጥ ወይም ደግሞ ተስፋ ያለው ተጫዋች ነው። እንዲሁም ደግሞ በዚህ የውድድር ዘመን ላሳየው የራሱ ብቃት ተገቢውን አድናቆት እየተሰጠ ይገኛል። እንደሚታወቀውም እንግዲህ በኖቬምበሩ ኢንተርናሽናል ብሬክ ላይ ለመጀመሪያ ጊዜ ሀገሩን ወክሎ ኢንተርናሽናል ውድድሮች ላይ መሳተፍ ችሏል ማለት ነው ለእንግሊዝ ብሔራዊ ቡድን። ከዚህም በተጨማሪ ይህን ተጫዋች በተመለከተ ለሚቀጥሉት 10 ዓመታት በማንቸስተር ዩናይትድ ውስጥ ከፍተኛ የሆነ ጥቅም እየሰጠና እያገለገለ ላይክ እንግዲህ ዋና ፒላር ሆኖ የረጅም ጊዜ ኢንቨስትመንት ሊሆን የሚችል ተጫዋች ነው ማለት ነው። በክለቡ ውስጥ ተወዳጅነት ያለው ሲሆን እንዲሁም ደግሞ ይህን ተጫዋች ለማስፈረም የሚጠይቀው አጠቃላይ ወጪን ለመገምገም ንግግሮች ተካሂደዋል ተብሎ ተዘግቧል ማለት ነው። ከዚህ በተጨማሪ ተጫዋች በተለይ ፕሬስ ሬዚስት የማድረግ አቅሙ ጠንካራ የሆነ ፕሬሰር መሆኑ እንዲሁም ደግሞ ቦል በፍጥነትና በብቃት ወደ ፋይናል ሰርድ በሚንቀሳቀስበት ጊዜ ሞሮፍ ወደ ነምበር 8 ወይም ደግሞ ፕሮፐር ነምበር 8 እንለዋለን ወይም ደግሞ የ8 ቁጥር ተጫዋች እንደ ኮቢ ሜኑ አይነት ይሆናል ማለት ነው። ምናልባት በቦርንማውዝም ድንቅ የውድድር ዓመታትን እያሳለፈ የሚገኙ በተለይ በዘንድሮ ዓመት ጥሩ የሆነ ቦል ኬሪንግ አቅም ያለው ኳስን ፓስ የሚያደርግ እንዲሁም ደግሞ ከተጫዋቾች ጋር ከቡድን አጋሮቹ ጋር ከፍተኛ የሆነ ሊንክአፕ መፍጠር የሚችል ቦክስ ቱ ቦክስ ሚድፊልደር ነው። ምናልባት እንግዲህ እዚህ ተጫዋች ዲስአድቫንቴጅ ሊሆን የሚችለው እንግዲህ እንደሚታወቀው ቦርንማውዝ ባለፈው የክረምት የውድድር ዘመን እንደተመለከት ነው ዝውውር ላይ ብዙ ጊዜ ተጫዋቾችን ያጣል። ለዚህም ደግሞ ምናልባት ዘንድሮም በአውሮፓ ውድድሮች ላይ ተሳታፊ ሆኖ የጨረሰበት ዋነኛ ምክንያት አሰልጣኙ አንዴ ራዮላ ናቸው። ምክንያቱም አምና
አራቱንም የመከላከል ቦታ ስፍራ ተጫዋቾች አንዱ ለሪያል ማድሪድ፣ አንዱ ለሊቨርፑልና ሌሎችንም ደግሞ ለፒኤስጂ እና ወደ ተለያየ ክለቦች ቢሸጥም ግን ደግሞ ይሄ አሰልጣኝ እንዲሁም የተሻለ አቅም ኖሮት ይህ ቡድን በያዝነው የውድድር ዘመን ወይም ደግሞ ባሳለፍነው በ2025/26 የውድድር ዘመን ውስጥ በተለይ ከብሬክ በኋላ ያለውን ሀፍ ሲዝኑን ምንም ጨዋታ ሳይሸነፍ 18ቱንም ጨዋታ ሳይሸነፍ ወጥ በሆነ አቋም መጨረስ ችሎ በአውሮፓ ቻምፒዮንስ ሊግ መሳተፍ ችሏል። ለዚህም ደግሞ እንደ ጁኒየር ክሩፒ አይነት ቲኔጀር ተጫዋቾች ወይም ደግሞ ገና 19 ዓመት ተጫዋቾች ራያንን እንዲሁ በመሸጥ ሊያጣ ይችላል እና ምናልባት ይህን ተጫዋች ግን ላይለቅ ይችላል ማለት ነው። እንዲሁ እንደሚታወቀው ማርኮ ሴንሲ ተከላካያቸው ፍሪ ኤጀንት ሆኖ ክለቡን እንደሚለቅ ይጠበቃል ማለት ነው። በዚህ ምክንያት ይህን ተጫዋች መግዛት ለማንቸስተር ዩናይትድ ምናልባት አዳጋች ሊያደርገው ይችላል። ከዚህም በተጨማሪ እንግዲህ ማንቸስተር ዩናይትድ እዛው ቦርንማውዝ ቤት ሳንወጣ ሌላኛው እንደ አማራጭ እየተከታተለ የነበረው ተጫዋች ቴይለር አዳምስ ነው። ቴይለር አዳምስ እንዲሁ ደግሞ በቦርንማውዝ እንደ ቡድን አጋሩ ሁሉ እስከ 2028 ድረስ የሚያቆይ ኮንትራት አለው። ምናልባት ከዚህ ተጫዋች ለየት የሚያደርገው እድሜው 27 ዓመት የደረሰና ፕራይስ ታጉም ደግሞ ከስኮት አነስ ያለ 40 ሚሊዮን ፓውንድ ድረስ የሚጠጋ ነው ማለት ነው። በሌላ በኩል የቦርንማውዙ ቴይለር አዳምስ የተከላካዩን ክፍል ለመጠበቅ ፍጹም ምሳሌ ወይም ደግሞ በጣም ትልቅ የሆነ አቅም ያለው ተጫዋች የሚሆን ነው ማለት ነው። በግራ ጉልበቱ ላይ ያለው የመካከለኛ መገጣጠሚያ ጅማት ወይም ደግሞ ኤምሲኤል በመቀደዱ ምክንያት ለሁለት ወራት ያክል ከሜዳ ርቆ የቆየ ቢሆንም የአዳምስን የመጫወት ደቂቃዎች የገደቡት ነገሮች እንዳሉ ሆነው ይህ ተጫዋች ግን የአጨዋወት ዝንባሌውን ስንመለከት ለአሰልጣኝ አንዴኒ ራዮላ ሁለንተናዊ ጠንከር ያለ አግሬሲቭ የቦርንማውዝ አጨዋወትን ወይም ደግሞ ዘቢ በጣም የዲሳይድ ያደረገ ተጫዋች ነው ማለት ነው። አደጋዎችን ቀድሞ መለየትና እሳትን ማጥፋት ወይም ደግሞ ችግሮችን የማክሸፍ አቅሙ ደግሞ ለዚህ 27 ዓመቱ የአሜሪካዊ ኢንተርናሽናል ጠንካራ የሚያስብለው ጎኑ ነው ማለት ነው። በዚህ የውድድር ዘመን ከተቃራኒ ቡድን በየ1000 ንክኪ ውስጥ የ4.3 እውነተኛ ኳስ የማቋረጥ ወይም ደግሞ ትሩ ኢንተርሴፕሽን ወይም ኢንተርሴፕሽን ብሎክ ፓስ ስታቲክስ የበለጠ አማካኝ ያስመዘገበ ሲሆን በዚህም ቁጥር የሚበለጠው እንግዲህ ከካስሜሮ ብቻ ነው ማለት ነው። ዩናይትድ ዝውውሩን የሚጠይቀውን ወጪ ለመረዳት ግንኙነት ያደረገ ሲሆን ዋናው ዋጋውም ወደ 40 ሚሊዮን ፓውንድ ይጠጋል ማለት ነው። አዳምስ በቦርንማውዝ ቤት ውስጥ አሁን የ2 ዓመት ውል ይቀረዋል። ዩናይትድ ደግሞ እንግዲህ ይህን የዩናይትድ ስቴትስ አሜሪካ ወይም ደግሞ የአሜሪካዊ ተጫዋች በማይሰለች ወርክ ሬቱ በታክሊንጉና በኢንተርሴፕሽኒንጉ በጣም ለዚህ ተጫዋች ቅድሚያ ይሰጣል ማለት ነው። ጥሩ ታክቲካል ኢንቴሊጀንት አለው። እንደገና ደግሞ ሊደር ነው። በድሬሲንግ ሩም ውስጥም ደግሞ ጠንካራ ተጽዕኖ ማሳደር የሚችል ተጫዋች ነው ማለት ነው። ይህ ተጫዋች እንግዲህ በዩናይትድ በኩል ጠንካራ የሆነ ሮቡስትን ተጫዋች የሚፈለግበት ሰዓት የአዳም ተሳትፎ በኢንጁሪ ፕሮብለምስ እንግዲህ የሚስተጓጎል ታሪክ አለው። የሚስተጓጎልበት ብዙ ጊዜ ታሪኩ አለው ማለት ነው። በ27 ዓመቱ ዩናይትድ ታርጌት ከሚያደርጋቸው አብዛኞቹ ሚድፊልደሮች ምናልባት እድሜው ከፍ ያለ ነው ማለት ነው እስካሁን ካየናቸው። ሌላኛው የማንቸስተር ዩናይትድ አማራጭ ተደርጎ የተወሰደው ደግሞ እንዲሁ ከእንግሊዝ ፕሪሚየር ሊግ ሳንወጣ ወልቨርሃምፕተን ወንድረሱ የጃኦ ጎሜዝ ጉዳይ ነው ማለት ነው። ይህ ተጫዋች እስከ 2030 ድረስ የሚያቆይ እንዲሁም ደግሞ 1 ዓመት የማራዘም የሚያቆይ ኮንትራት አለው። እድሜው 25 ሲሆን የፕራይስ ታጉን ደግሞ ስንመለከት 40 ሚሊዮን ፓውንድ ነው። እንግዲህ ይህ ተጫዋች በራምፕተን ወይም ደግሞ ወልቭስ ከፕሪሚየር ሊግ መውረዱን ተከትሎ ምናልባት ማንቸስተር ዩናይትድ አድቫንቴጁን ሊያሰፋ ይችላል ማለት ነው። ይህን ተጫዋች ለማስፈረም ባለው ጠንካራና ተፋላሚ የጨዋታ ስልት ምክንያት ዘፒትቡል የሚል ቅርጽ ስም ተሰጥቶታል። ጎሜዝ በፕሪሚየር ሊግ 4 ዓመታትን ያሳለፈ ሲሆን ለብራዚል ብሔራዊ ቡድን 10 ጊዜ ተሰልፎ ተጫውቷል። ጥሩ ኢንጂን ያለውና ከበባ ወይም ደግሞ ከጭንቀት ወይም ደግሞ ከትራቭል የመውጣት አቅሙ ደግሞ በጣም ከፍተኛ ነው ማለት ነው። ጎሜዝ እንደሚታወቀው ሁሉ እንግዲህ አትሌቲኮ ማድሪድ ይህን ተጫዋች ለማስፈረም ከፍተኛ ጥረት እያደረገ ይገኛል። ኳስ ለማግኘት በሚሞክርበት ጊዜ በዲፌንሲቭ ረገድ ከፍተኛ የሆነ ተጋላጭነት ሊያደርግ ይችላል። ነገር ግን አቅሙ በጣም ጠንካራ ስለሆነ ነገሮችን በቀላሉ የመቆጣጠርና ራሱን ደግሞ ከአደጋ አውጥቶ ፕሬስ ሬዚስት በመሆኑ ምክንያት ማለት ነው ትራንዚሽናል ፓስ የማድረግ አቅሙ ከፍተኛ ነው። ምናልባት ስለዚህ ተጫዋች አደጋ የሚሆነው ነገር ምንድን ነው? የሎ ካርድ ወይም ደግሞ የቢጫ ካርድን በብዛት ይመለከታል። እንዲሁም ደግሞ
ዳይናሚዝሙም ደግሞ ሊሻሻልና ሊያድግ የሚችል ነው ማለት ነው። ከዚህም በተጨማሪ እንግዲህ ሳንድሮ ቶናሊን ስንመለከት ይህ ተጫዋች እስከ 2028 ድረስ በኒውካስትል ቤት የሚያቆይ ኮንትራት ያለው የ26 ዓመት ጣሊያናዊ ተጫዋች ነው ማለት ነው። ለዚህ ተጫዋች ደግሞ ማንቸስተር ዩናይትዶች ምናልባት እስከ 80 ሚሊዮን ፓውንድ የሚወጣ ገንዘብ መክፈል ከቻሉ ተጫዋቹን የራሳቸው ማድረግ ይችላሉ። ኳስ ሲኖርም ሆነ ሳይኖር የሚታየው የተመጣጠነ ያጨዋት ዘይቤ ወይም ደግሞ ፕሮፋይሉን ሀይ እንዲሆን አድርጎታል ማለት ነው። በጃንዋሪ ወር ላይ በወኪሉ አማካኝነት ለአርሰናል ከቀረበ በኋላ የ26 ዓመቱ የጣሊያናዊ ተጫዋች በዚህ የክረምቱ መስኮትም ደግሞ እንግዲህ ምናልባት በዚህ ዝውውር መስኮት በዩናይትድ በቅርብ ክትትል ሲደረግበት መቆየቱም ደግሞ አያስደንቅም ማለት ነው። ቶናሊ በሜዳ ላይ ሁለንተናዊ እንቅስቃሴ በሚያደርግበት ወይም ኦል አክሽን ተጫዋች ሲሆን የተቃራኒ ቡድንን የመልሶ ማጥቃት አደጋዎችን ማክሸፍ እንዲሁም ደግሞ ኳስን በከፍተኛ ጥራት ካታሊስት ማድረግ ወይም ደግሞ ማቀጣጠልና ቡድኑ ቀጥታ ከመጠቃት ወደ ማጥቃት እንዲሄድ ትራንስፎርም እንዲያደርግ የሚያደርግበት መንገድም እንዲሁ በጣም ኢንተለጀንትና በጣም ወሳኝ ተጫዋች እንዲሆን ያደርገዋል። ሆኖም ግን በቅርብ ሳምንታት ውስጥ ከኦልትራፎርድ የሚወጣው ድምጽ በቶናሊ ዙሪያ እየቀዘቀዘ መጥቷል። ዲፕ ላይኒንግ ፕላይ ሜከር ነው። ሃይ ፕሬሲንግ ነምበር 8 ነው። ወይም ደግሞ ወደ መስመር ወጣ ብሎ ጨዋታዎችን ለመምራት ወይም ደግሞ ኦርኬስትሬት ለማድረግ ከፍተኛውን አቅም አለው። አዳፕቴብል የሆነ ሚድፊልደር ነው። በፕሪሚየር ሊግም ደግሞ ስኬታማ ሊባል የሚችል አቅሙን አሳይቷል ማለት ነው። በቦታው ካሉ ምርጥ ተጫዋቾች አንዱ ተደርጎ ቢቆጠርም ይህ ጣሊያናዊ ተጫዋች ግን ምናልባት በፕሮፋይሉ ላይ ትልቅ ጠባሳ ሆኖ ያለፈው በቤቲንግ ሬጉሌሽን ዙሪያ ሕግ በመጣሱ ምክንያት ምናልባት የዚህን ተጫዋች ፕሮፋይል ዝቅ ያደርገዋል ማለት ነው። እንዲሁም ኒውካስትል ከፍተኛ ገንዘብ ይጠይቃሉ። ዩናይትድ ስለ ቶናሊ በጥብቅ ተመልክተው የነበረ ቢሆንም ግን አሁን ግን ፍላጎታቸው የቀነሰ ሲሆን ትኩረታቸውን ወደ ሌሎች ታርጌቶች ደግሞ ሊያደርጉ እንደሚችሉ ደግሞ ይጠበቃል። እስካሁን ደግሞ ውድ አድማጮቻችን ሼ ቻርልስን እናንሳ። ይህ የሳውዛምፕተን ተጫዋች ቀጣይ ዓመት የሚጠናቀቅ ኮንትራት አለው። 22 ዓመቱ ነው። ምናልባት ለዩናይትድ እንግዲህ ሊያስወጣ የሚችለው ገንዘብም 25 ሚሊዮን ፓውንድ ነው። ሼ ቻርልስ ወደ ደቡባዊ የባህር ዳርቻ ወይም ደግሞ ሳውዝ ኮስት ከመዛወሩ በፊት ከ7 ዓመቱ ጀምሮ የማንቸስተር ሲቲ አካዳሚ ውጤት ነበረ። እንግዲህ ያው እንደ ራያን ጊግስ ምናልባት ጥሩ ስኬት ሊኖረው ይችላል። እንደሚታወቀው ውድ አድማጮቻችን ራያን ጊግስ በማንቸስተር ሲቲ አካዳሚ ውስጥ ያደገ ግን ደግሞ ገና ልጅ እያለ ወደ ማንቸስተር ዩናይትድ መዘዋወር የቻለ ነበር ማለት ነው። ስለዚህ ባለፈው የውድድር ዘመን በሁለተኛው እርከን ሊግ ወይም ደግሞ በሼፊልድ ዌድነስዴይ በውሰት መጫወቱን ያገኘው ልምድ እንደገና ደግሞ የመስመር ተከላካይነት ፉልባክነትን ጨምሮ ብዙ ቦታ ላይ መጫወት የሚችል ሁለንተና ወይም ደግሞ በቨርሳታይል አማካኝ ያደርገዋል። ሼ ቻርልስ ረጅምና ጠንካራ በሆነ የአካል ብቃቱ ወይም ደግሞ ዋይሪ ፍሬም መላው ሜዳን መካለል መቻሉ ለፕሪሚየር ሊጉ ተስማሚ ያደርገዋል ተብሎ ይጠበቃል። እሱን ቢሆን በከፍተኛ ደረጃ ላይ ለማደግ እንደገና ገና ብዙ ነገር የሚቀረው ቢሆንም ግን ይህ የኖርዘርን አየርላንድ ተጫዋች ገና እንግዲህ ትልቅ እምቅ አቅም ያለው ተጫዋች ነው ተብሎ ይጠበቃል። የዩናይትድ የእግር ኳስ ዳይሬክተር የሆኑት ጆሰን ዊልኮክስ እንግዲህ ቻርልስን በሲቲ አካዳሚ ያለ ያውቁት እንደነበረ ይታወቃል። እንዲሁም በጁላይ 2023 በ15 ሚሊዮን ፓውንድ ስምምነት ነበር ለሳውዛምፕተን ማስፈረም የቻሉት ይህን ተጫዋች ወይም መሸጥ የቻሉት። ኖሆንግ ሃይኪን እንግዲህ ስብስቡን ለማጠናከር ዝቅተኛ ወጪ የሚጠይቁ አማራጮች ተደርገው ከሚታዩ ተጫዋቾች ውስጥ አንዱ ነው። እንግዲህ ምናልባትም የማደግ አቅሙ ግን ከፍተኛ እንደሆነ እንዲሁም ደግሞ በዳይሬክተሩ የሚታወቅ ተጫዋች መሆኑ ለማንቸስተር ዩናይትድ የመፈረም አቅሙን ከፍተኛ ያደርገዋል ማለት ነው። እነዚህ ከላይ ያየናቸው እንግዲህ ተጫዋቾች ለማንቸስተር ዩናይትድ ተስማሚ ናቸው ተብሎ የሚጠበቁ ናቸው ማለት ነው። ከነዚህ መካከል እንግዲህ አሁን እያነሳን ያለነውን ሼ ቻርልስን ያለው ተክለ ቁመና አትሌቲክ ሲሆን እንዲሁም ደግሞ አስተዋይ ነምበር 6 ሲሆን በወጣትነቱ ለኖርዘርን አየርላንድ ካፕቴን መሆን ችሏል። ቻርልስ በማንቸስተር ሲቲ አካዳሚ ውስጥ ያለው ሲሆን የዩናይትድ ዳይሬክተር ኦፍ ፉትቦል የሆኑት ጆሰን ዊልኮክስ እንግዲህ በ2023 ቅድም ማንሳት እንደቻለው እሳቸው ናቸው ወደ ሳውዛምፕተን የወሰዱት ማለት ነው። ከዚህ በተጨማሪ ልጁ የማንቸስተር ከተማ ተወላጅ ነው። ዩናይትድ ሁለት ሚድፊልደር በከፍተኛ ወጪ ከሚያስፈርሙ ከሆነ ከራሳቸው አካዳሚ ተጫዋቾች ከማሳደግ በተጨማሪ ለማደግ እድል ያለውን ርካሽ የሆነ ሶስተኛ ኦፕሽን ቢመርጡ የሚገርም አይሆንም ማለት ነው። ለዚህም እንግዲህ ሼ ቻርልስ ትልቅ የሆነ አድቫንቴጅ ይኖረዋል ማለት ነው። አሁንም በአንጻራዊነት ኢንኤክስፔሪንስድ በመሆኑ አንዳንድ ጥያቄዎችን ሊያስከትል ይችላል። ነገር ግን ይህ ተጫዋች ቀስ እያለ በተለያዩ ቻምፒዮንሺፕ ወይም ደግሞ ሌሎች
ካፖች ውድድሮች ላይ በማሰለፍ አቅሙን እንዲያሳድግ ለማድረግ ማንቸስተር ዩናይትድ ሊጠቀሙበት ወይም ደግሞ ሊገለገሉበት ይችላል ማለት ነው። በ12ኛ ደረጃ ደግሞ የምናገኘው እንግዲህ ውድ አድማጮቻችን ደረጃ ስንል ካላቸው ጥራት አንጻር ሳይሆን ከተዘረዘሩ ተጫዋቾች ውስጥ 12ኛ ተጫዋች ነው የምናገኘው ሃይደን ሃይኪን ነው። ሃይደን ሃይኪን በሚድልስቦሮ ውስጥ እስከ 2027 ድረስ የሚያቆይ ኮንትራት አለው። 23 ዓመቱ ሲሆን ደግሞ እንግዲህ 25 ሚሊዮን ፓውንድ ብቻ ሊያስወጣ ይችላል ማለት ነው ለማንቸስተር ዩናይትድ። ይህ ተጫዋች በሚድልስቦሮ ውስጥ በጣም ከፍተኛ ተወዳጅነት ያለውና ታማኝነት ያለው ተጫዋች ሲሆን በጃንዋሪ ወር ለዩናይትድ ከመመለሱ በፊት በሪቨርሳይድ በነበረው ቆይታ ማይክል ካሪክ ይህን ተጫዋች ያውቀዋል ማለት ነው። ይህ የ23 ዓመት ተጫዋች ማጥቃቱን ለመደገፍ ወይም ደግሞ አታኪንግን ለማሻሻል እና ደግሞ ቦል ድሪፍት አድርጎ ወይም ደግሞ በደንብ ወደፊት ነጥቆ እንዲወጣ በማድረግ ረገድ ከፍተኛ የሆነ እምቅ አቅም አለው። ሃይኪን ምንም እንኳን የመሀል አማካኝ ቢሆንም በሜዳው የፊት መስመር ላይ ምቾት ተሰምቶት መንቀሳቀስ የሚችል ተጫዋች ነው። በዘንድሮ በቻምፒዮንሺፕ ከ900 ደቂቃ በላይ ከተጫወቱ ተጫዋቾች ውስጥ በየ90 ደቂቃ ውስጥ በማጥቂያው የሜዳ ክፍል ወይም ደግሞ አታኪንግ ሰርድ ላይ 35.7 ጊዜ ኳስ ንክኪዎችን በማድረግ እሱን የሚበልጥ ተጫዋች የለም። እንግዲህ ሞሮፍ እንግዲህ ተጫዋች ደግሞ ፕሮፋይሉ ለብሩኖ ፈርናንዴዝ የቀረበ ነው ማለት እንችላለን ማለት ነው። ያ የማንሸራሸር ችሎታው እንዲሁም ደግሞ በደረጃ አሁንም እያደገ የሚሄድ ደግሞ ፕሮግረሲቭ ፓስ ኳስን ወደፊት ፓስ የማድረግ አቅሙ ትልቅ አቅም እንዳለው የሚያሳይ ነው ማለት ነው። ከዚህም በተጨማሪ የእሱን የክህሎት ስብስብ በፕሪሚየር ሊግ ከፍተኛ ደረጃ ላይ ለማድረስ እንግዲህ ካሪክ ከእሱ ጋር መስራት ይችላል ማለት ነው። ሃይኪን ጠንካራ የሆነ አንዳንድ ተጫዋቾች እንዲሁም እንደሚሉት ደግሞ ከሌሎች ጋር በጣም የመግባባት አቅም ያለው ምናልባት ይህ ተጫዋች ካለው አቅም አንጻር ስንመለከት ጥሩ ቲም ፕላየር መሆን የሚችል ነው። በቅርቡ ሚድልስቦሮ በፕሌይኦፍ የግማሽ ፍጻሜ ተቀናቃኛቸውን ገጥመው እንግዲህ ምናልባት ማለፍ ሳይችሉ ቀርተዋል ማለት ነው። እንደሚታወቀው በብላክፑል 1-0 በ96ኛው ደቂቃ ተሸንፈው ከውድድሩ ውጭ ሆነዋል። በዚህ ሲዝን ላይ በቻምፒዮንስ ሊግ ውስጥ ካሉ ድንቅ ሚድፊልደሮች ውስጥ አንዱ ሲሆን ሚድልስቦሮ በእሱ አጨዋወት ለማይክል ካሪክ እና ለጆናታን ውድጌት በደንብ ይታወቃል ማለት ነው። ታይሳይድ ክለብ ይህ የታይሳይድ ክለብ የፕሪሚየር ሊግ የማለፍ እድል ስለጨለመበት ምናልባት ይህን ተጫዋች በቀላሉ ለማንቸስተር ዩናይትድ አሳልፎ ሊሰጥ ይችላል ማለት ነው። እንደሚታወቀው ገና ወርኪንግ ፕሮግረስ ያለ ተጫዋች ነው። ገና 23 ዓመቱ ነው። ብዙ ነገር ማደግ የሚችል ነው። ብዙ አላስፈላጊ ፋውል የመስራት ዝንባሌ ያለውና ከፖሴሽን ውጭ ያለው ፖዚሽናል ፕሌይ ደግሞ መሻሻል ያለበት ነው ምናልባት እንደ ተጫዋች። ዋናው ጥያቄ ግን እንዲህ ያለውን ትልቅ እርምጃ ማን ሊወስድ ይችላል የሚለው ነው። ማለትም ማንቸስተር ዩናይትድ እንዲህ አይነት ወጣት ተጫዋቾችን የማስፈረም ፍላጎቱ ምን ያክል ነው የሚለውን መረዳት ያስፈልጋል ማለት ነው። እንደ አማራጭ ያዙት እንጂ ይህ ተጫዋች ከእድሜውም አንጻር ከሚጫወትበትም ካለውም ፕሮፋይል አንጻር ምናልባት ለብሩኖ ፈርናንዴዝ ቤንች መሆን የሚችል ሊሆን ይችላል ማለት ነው። እንግዲህ ውድ አድማጮቻችን እነዚህን 12 ተጫዋቾች ስናነሳ እንግዲህ ከ2 እና ከ3 በስተቀር ሁሉም በእንግሊዝ ሊግ ውስጥ የሚጫወቱ ናቸው። ይህም ደግሞ እንግዲህ ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ እየተከተለ ያለውን የዝውውር ስትራቴጂና ፖሊሲን መመልከት ያስችላል ማለት ነው። ከዚህም በተጨማሪ እንግዲህ ማይክል ካሪክ ለክለቡ ምን አዲስ ነገር ይፈጥራል ብለን ስንመለከት ምናልባት ገና ፕሮግረስ ሊያደርግ የሚችል መስራት ላይ ልንመለከት እንችላለን። እንግዲህ ማንቸስተር ዩናይትድ ደጋፊ እንደሚታወቀው በዘንድሮ የውድድር ዓመት መጀመሪያ ላይ ወይም ደግሞ ኦገስት ላይ ፕሪሚየር ሊግ ሲጀመር ማንቸስተር ዩናይትድ ቻምፒዮንስ ሊግ ስፍራን ይዞ የሚያጠናቅቅ ከሆነ ትልቅ አቺቭመንት ነው የሚል አንዳንድ አስተያየቶች ይሰጡ ነበር። ዘንድሮ ግን እንግዲህ ማይክል ካሪክ ከመጣ ጀምሮ ከጥር ወር ጀምሮ ምናልባት የፕሪሚየር ሊጉ ምርጥ ቲም ነው። እንደሚታወቀውም ደግሞ ብሩኖ ፈርናንዴዝ ሁሉንም አይነት የግል አሸናፊነት ዋንጫዎችን አሸንፏል ማለት ነው እንደ ፕሌይሜከር። ማይክል ካሪክም ደግሞ ለአመቱ ምርጥ አሰልጣኝነት እጩ ውስጥ ገብቷል ማለት ነው። እንግዲህ ከጥር ወር ከመጣ በኋላ ምናልባት ቀጣይ አመት የዓለም ዋንጫን እየተመለከተ በዚህ የዝውውር መስኮት ብዙ ስራ ሊሰራ ይጠበቅበታል ማለት ነው ማይክል ካሪክ እና የአሰልጣኝ ቡድን አባላቱ። ይህንን ካነሳን በኋላ ግን እስኪ ውድ አድማጮቻችን የእናንተ አስተያየት ደግሞ የትኛው ነው? የትኛው ተጫዋች ቢመጣ የበለጠ ማንቸስተር ዩናይትድን ወደሚፈልገው ደረጃ ወይም ደግሞ ኤክስፔክት ወዳደረገው ደረጃ ሊያደርሰው ይችላል ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፍ ትችላላችሁ። ስላዳመጣችሁትና እስከ መጨረሻው ስለተከታተላችሁን ከልብ አድርገን እናመሰግናለን። ሌሎች ቪዲዮዎች እንዲደርሷችሁና እንግዲህ የዓለም ዋንጫን በተመለከተና እንዲሁም ደግሞ የዝውውር ዜናዎችን በተመለከተ ጠንከር ያለ ተሳትፎ እንዲኖረን ስለምታግዙን እንዲሁ ከወዲሁ እያመሰገንን ቪዲዮ ከተመቻችሁ ላይክ አድርጉልን። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰባችን እንዲሆኑ እንጋብዛለን።
በጣም እናመሰግናለን። ባይ ባይ።